አራዳ ጊዮርጊስን ተሳልሜ አለፍ እንዳልኩ ነው ያየኋት። ገና እኮ ትንሽዬ ልጅ ናት። ወኔዋ ግን ያስደነግጣል። በደንብ ዩኒፎርም ተወጥሮ ጎማ ከያዘ ጎልማሳ ፊት ለፊት ቆማ ከአቅሟ በላይ ትጮኻለች። ወላሂ አልፈራህም፣ እኔ የምፈራው አላህን ብቻ ነው። ማስቲካዬን አምጣ። ሁኔታዋ ቢደንቀኝ እርምጃዬን ገታ አድርጌ አያት ጀመርኩ። ደንቡም ትኩር ብሎ ቁልቁል ያያታል። እንደውም ገብርኤል አይለቅህም እሺ ብላ እምቧን በዩኒፎርም አጠራርጋ በሳለች። እውነት ለመናገር ያለችውን አላመንኩም። ቅድም ወላሂ፣ አሁን ገብርኤል ጆሮዬ ነው። ከቆምኩበት ጠደፍ ብዬ ሄጄ ከኋላ ሲይዛት ደንቡ መስሏት ነው መሰል ድንግጥ ብላ ቆመች። አይዞሽ እኔ ማስቲካ ገዛልሻለሁ አልኳት። እንዳትደነግጥ ፈገግ ብዬ እያየኋት እሺ ብላ ሽቅ ባየችኝ። እኔም ጊዜ ሳልፈጅ አቅራቢያ ካለው ሱቅ ሄጄ አንድ ማስቲካ ገዝቼ ስሰጣት አልፈልግም ብላ መልሳ ሪቷን አቀለጠችው። ምን ሆነሻል? የተወሰደብሽ ማስቲካ አይደለም? ይኸው ገዛውልሽ እኮ። አይደለም እኮ የኔ ማስቲካ እምበላው ሳይሆን መንገድ ላይ የሚሸጠው ነው። ቅድም መንገድ ላይ ስሸጥ ሰውየው አይቶ ቀማኝ፣ ለዛ ተናድጄ ነው። እውይ አይዞሽ እኔ ገዛልሻለሁ። እሺ ስምሽ ማን ነው? ቤተሰብ የለሽም? ፈቲሃ እባላለሁ። አባባና እማማ በሃይማኖት ምክንያት ተለያይተዋል። እማሟት ሆስፒታል ተኝታለች። ማስቲካ ሸጬ አሳክማታለሁ አለች ኩልትፍ እያለች። እና ፈቲሃ አንቺ ገብርኤልን የታወቅሽው? አንቺ እንደማይሽ ሙስሊም ነሽ። እማ ኦርቶዶክስ ናታ። ሁሌ ከቤት ስወጣ ገብርኤል ይከተልሽ ትለኛለች። እሷ ስለምትወደው እኔም ወደዋለሁ። ሁሌ የሚጠብቀኝ ይመስለኛል። አባባ ደግሞ ሙስሊም ነው፣ እኔም ሙስሊም ነኝ። ገብርኤልን ግን እወደዋለሁ አለችኝ። ከቅልጥፍናዋ በላይ ለገብርኤል ያላት ፍቅር አስቀናኝ፣ ደሞ አሳዘነችኝ። በሁለት ሃይማኖት መሃል መፈጠር ከባድ እንደሆነ አውቃለሁ። የፈቲሃ ገብርኤል ግን አይዘገይም። እንቧን አይቶላታልና ከኔ ጋር አገናኘን። እኔም ደስ እያለኝ የፈለገችውን ገዝችላት ወደ ቤቷ ሸኘኋት። ፈቲሃ ገብርኤልን ትወደዋለች። ባትወደው እንኳ ገብርኤል እንኳን ለወዳጁ ለጠላቱም ወዳጅ ነው። ሩህሩህ ነው፣ አዛኝ ነው ለማለት ነው። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው